ሸገር ካፌ ሸገር ካፌ ሸገር ካፌ ጤና ይስጥልን አድማጮቻችን። ዛሬም ከታሪክ ውይይት ርዕስ አልወጣንም። ለዚህ ውይይትም የታሪክ መምህርና ተመራማሪውን አቶ አበባው አያሌውን ጋብዘናል። አበባው እንዴት ሰነበትክ? እግዚአብሔር የተመሰገነ ይሁን። የመተማ ጦርነትና አጼ ዮሐንስ ከትውልዱ የታሪክ ልቦናም ራቅ ብለዋል። እርግጥ በደርግ መንግስት ዶጋሊና መተማ ሰፊ መዘክር ተደርጎላቸዋል። በንግስና ዘመናቸው ከውጭ ወራሪ ኃይል ጋር በርካታ ጦርነቶች ያካሄዱት በኋላ በንግስና ስማቸው አጼ ዮሐንስ የምንላቸው በቀድሞ ስማቸው ካሳ ምርጫ ማን ናቸው? ትውልድ እድገታቸውስ ምን መሳይ ነው? በዚህ እንደርደር። ያው ከታሪክ ልቦና ምራቅ ብለዋል ካልን ከትውልዱ በደንብ እናስተዋውቃቸው ብዬ ነው። ልክ ብለሻል። እንደው መቼም እንደ አጼ ዮሐንስ ራብዓይ በኢትዮጵያ ታሪክ ውስጥ በጦርነት ወዲያ ወዲህ ሲል ህይወቱን ያሳለፈ የለም። ከኢትዮጵያ ታሪክ ከሳቸው ጋር የሚመሳሰል የሰርጸ ድንግል ነው። ሰርጸ ድንግልም እንደዚህ አንድ ጊዜ በአገር ውስጡ ጦርነት፣ ሌላ ጊዜ ደግሞ በቱርክ ጋር በዛ ሲዋጋ ሰልችቶት ነበርና መጨረሻ እንደው ልረፍ የተወሰነች ጊዜ እንኳን ብሎ ነው እዛ ጉዛራ አንድ ቤተ መንግስት ያሰራው። አጼ ዮሐንስ እሳቸው የቆሰሉበትና በማግስቱም የሞቱበት የመተማው ጦርነት በኢትዮጵያ ታሪክ ውስጥም ትልቅ ስፍራ ያለው ነው። አጼ ዮሐንስ እንግዲህ ልክ እንደ ሌሎቹ ነገስታት ሁሉ ከኢትዮጵያ ይሄ የሰሎሞን ስርወ መንግስቱ አለ አይደለም፣ በመካከለኛው ዘመንም የክርስቲያኑን መንግስት ማዕከላዊ ኢትዮጵያን ሲያስተዳድር የነበረው ከዛ የሚወለዱ ናቸው። የተወለዱት ተሽፈራው በቀለ የጻፈው አንድ ጽሁፍ ላይ ሶሎሞኒዝም የሚለው አለ። ደሙ በቀጥታ መውረዱ ብቻ ሳይሆን እንደ ስርዓት አይነት ነገር አድርጎ መናገሩ ይሆን? እንደ ርዕዮተ ዓለም አድርጎ ሰሎሞናዊነት ምንድነው? አንደኛ በዘር ሐረግ ከላይ ተመዞ ማምጣትና መቁጠር ብቻ አይደለም፣ ግን የስርወ መንግስቱ ባህል አለ፣ ስርዓት አለ፣ እምነቱን መንግስቱን የመንግስት አስተዳደሩን አለ አይደለም፣ ያን ሁሉ አጠቃሎ የሚይዝ እና አጼ ዮሐንስ ሲባል እንደው ዝም ብለው ሰሜን ኢትዮጵያ ላይ የነገሰ አንድ የተለየ ንጉስ ሳይሆን ድሮ ጀምሮ ባለው የሰሎሞናዊ ትውፊት የተቀረጸ በዛ መሰረት ማገሪቱን የገዛ ኢትዮጵያዊ ንጉሰ ነገስት ነው። እንደውም ለየት ይላል የአጼ ዮሐንስ የንግስና እንትን ንጉሰ ነገስት ዮሐንስ ብቻ ሳይሆን ንጉሰ ጽዮን የሚል ቅጥያም አለበት። ይሄ ጽዮን እንግዲህ ጽዮናዊነት በኢትዮጵያ ምንድነው? አንዲች ቤተክርስቲያኗን ነው። ሌላ እንደ እስራኤል ያለ የጽዮናዊነት እንትን አይደለም። ንጉሰ ጽዮን ሲሉ ያ ሰሎሞናዊነትንም ሲያጎሉ ነው። እና አጼ ዮሐንስ እንግዲህ ትንሽ ከሌሎቹ ከአብዛኛዎቹ የኢትዮጵያ ነገስታት አኳያ ስንመለከተው አንቺ እንዳልሽው ተረስተዋል በትውልዱ ልቦና ውስጥ። ሌሎችን ቴዎድሮስን፣ አጼ ምኒልክን፣ ቀዳማዊ ኃይለ ሥላሴንም ስንወስድ በተለያዩ መንገድ ይዘከራሉ። በአልባሳቱ እንውሰደው፣ በጌጣጌጡ እንውሰደው፣ በተለያዩ ይሄ ሞአንበሳ ምልክት የምን ይጠቀሳሉ። በዘፈኑም በምኑም ይጠቀሳሉ። አጼ ዮሐንስ በደርግ ጊዜ ጥሩ ይዘከሩ ነበረ። አሁን አዲስ አበባ ዩኒቨርሲቲም እንደገና ደግሞ የኢትዮጵያ ጥናትና ምርምር ተቋምም የባህል ሚኒስቴርም በወቅቱ ዶጋሊ ላይም አስመራ ላይም ዝግጅቶች ተካሂደው ካሳ አንድ ካሳ ሁለቱን ካሳ ዘክረው ያ ሁሉ ታትሞ ወጥቷል። ግን ከቅርብ ጊዜ ወዲህ እንደውም ከ1983 በኋላ የሀገሪቱ ይሄ የሰሎሞናዊ ትርክትም አይፈልግም አይደለ? ኢትዮጵያ የሚለው ነገርም እየደከመ ሲመጣ ስማቸው እየደበዘዘ እንደው ከትውልድ ልቦና ካንዳንዶቹ ካልሆነ በስተቀር ተረስተዋል። ትግራይ አካባቢም እንደዚሁ መዘከር ሲገባቸው ብዙም እንደው ትኩረት አልተሰጣቸው። ዞሮ እንግዲህ አጼ ዮሐንስ ሐምሌ 5 1829 ተንቤን ውስጥ ነው የተወለዱት። ተንቤን ደጋ ተንቤን ሀገረ ሰላም የምትባል ከተማ አለች። እዛች ሀገረ ሰላም የምትባለዋ ከተማ ወደ ምዕራብ አቅጣጫ ማይባሃ የምትባል ቦታ አለች። ያቺ እዛች ቦታ ነው እንግዲህ ያ የጥንት ወላጆቻቸውም ደግሞ ባላባት ስለነበሩ ተንቤን ባላባቶች እዛ ነው የተወለዱት። ትውልዳቸውን ግን ስንወስደው ምንድነው ከዚህ ከሰሎሞናውያን ነገስታት ጋር ይገናኛል። አሁን አጼ ቴዎድሮስ የሰይፈ አረድ ልጅ ነኝ ያሉት ሲያስቆጥሩ፣ ምክንያቱም ንጉሰ ነገስት ሆነው ሲቀቡ ያ ካልተቆጠረ መንገስ የለም።
አጼ ምኒልክ ያው የልብነ ድንግል ልጅ ነኝ ምክንያቱም ከአጼ ምኒልክ ኃይለ መለኮት እና ሳህለ ስላሴ ይዞ የት ይገባል ስብስቴ ነጋሲ ደግሞ የልብነ ድንግል ልጅ ነኝ ስለሚል ማለት ነው። የአጼ ዮሐንስ የተንቤን ባላባትነታቸው በጣም ማያጠራጥር ነው። የተንቤን ባላባት ደግሞ ትልቅም ስለነበሩ ከማን ጋር ይገናኛሉ? ከአምደ ጽዮን ነው የሚገናኘው በእናታቸውም በአባታቸውም ማለት ነው ሲቆጠር እና እሱን እንደው ይሄ ረጅምም አይሆንም እንጂ ከአምደ ጽዮን ማቢ ወልድማ የሚለውን ብናየው ማቢ ወልድዋ እሱ ነው እንደሱ እንግዲህ ዘሩ ሲቆጠር ከአምደ ጽዮን ሰይፋርድን ወለደ። ሰይፋርድ ዳዊት ዳግማዊን ማለት ነው። ቀዳማዊ ዳዊት የሚባለው ምኒልክ ነው። ቀዳማዊ ምኒልክ የሚባለው ምክንያቱም ስመ መንግስቱ ዳዊት ቀዳማዊ ስለሆነ እና ዳግማዊ ዳዊት ፀሐይ ህዝባን ወለደ። ፀሐይ ህዝባ ደግሞ ተክለ ሃይማኖትን ወለደች። ተክለ ሃይማኖት ዕቁበን ወለደ። ዕቁበ በይነንን ወለደ። በይነን አዛዥ ያዕቆብን ወለደ። አዛዥ ያዕቆብ እሴተ ማርያምን ወለደች። እሴተ ማርያም ራስ ሚካኤልን ያኔ በዘመነ መሳፍንት ጊዜ የነበረውን ማለት ነው እሱን ወለደች። ራስ ሚካኤል ገሊላዊትን ወለደ። ገሊላዊት ቃለ ክርስቶስን ወለደች። ቃለ ክርስቶስ የወርቅ ውሃን ወለደች። የወርቅ ውሃ ምርጫን ወለደች። ሹምተንቤን የሚባሉት ማለት ነው። ሹምተንቤን ምርጫ ደግሞ ካሳን ወለዱ። ካሳ ምርጫን በኋላ ዮሐንስ ራብዓ የተባሉትን ማለት ነው። የእናታቸውም ከዛው ከአምደ ጽዮን ይነሳና ዳግማዊ ዳዊት ላይ ነው የሚለያየው እና ልክ እንደ መጀመሪያው ሁሉ አምደ ጽዮን ሰይፋርድን ወለደ። ሰይፋርድ ዳዊት ዳግማዊን ወለደ። ዳዊት ዳግማዊ ዘርዓ ያዕቆብን ወለደ። ዘርዓ ያዕቆብ በእደ ማርያም ናኦድን ናኦድ ወለተ ሳሙኤልን ወለተ ሳሙኤል ጸበለ ውስጣቴዎስ ወልደ ጊዮርጊስ ድልበ ኢየሱስ ወልደ ሩፋኤል ወለተ ጽዮን ደጃች ድምጹ ደግሞ ወይዘሮ ስላስን እናታቸውን ወለዱና እንግዲህ በእናታቸው በተለይ በስላስ በኩል እንደውም የነገስታቱ ዝርዝር ይበዛል። ምክንያቱም እነ ዘርዓ ያዕቆብን በእደ ማርያም ናኦድን ሁሉ ያካትታልና ይሄ ነው ከሰለሞናዊነታቸው ከዘር። ሁለተኛ ደግሞ በትውፊትም ሲወሰድ ተንቤን የትልልቅ ባላባቶች ሀገር ነው። እንደዚህ ቀላል እንትን አይደለም። እንደውም ስም ለማውጣት ለሚቸገሩ ሰዎች እኮ አንዳንዴ ለልጆቻቸው ስም ለማውጣት ማለት ነው ለሚቸገሩ ሰዎች ይሄ ጥሩ ይሆናቸው ነበረ። እኔ ዜና መዋዕሎችን አንዳንድ ጊዜ ስናይ ያሉት ስሞችና አሁን እንደው ህብረተሰባችን እየተጓዘበት ያለ የተለየ ነው በጣም። አሁን ይሄ በክርስቲያናዊው ልማድም ብንወስደው ይሄ ገብረ ኢየሱስ ወልደ ኢየሱስ ነው እንጂ ብዙ አሁን ለምሳሌ ጸበለ ውስጣቴዎስ ትልቅ አባት ናቸው። ደብረ ቢዘንን ሁሉ የመሰረቱ ለምሳሌ አሁን ቃለ ክርስቶስ ወርቅ ውሃ በጣም ስላስ ምዕላድ ምስካብ ብዙ ነውና ስም በቀላሉ ከመዋዕለ ዜናዎች ላይ ማግኘት ይቻላል ማለት ነው። ካሳ ምርጫ አክሱም ከመንገሳቸው በፊት የመኮንንነት ያስተዳደር ታሪካቸው ምን መሳይ ነው? መቼም በዛ ውስጥ ማደግ አለ አይደለ? አዎ ስለሱም ንገረን ብዬ ነው። እንግዲህ እሳቸው የተወለዱበት ዘመን 29 ኢትዮጵያ ዘመነ መሳፍንት ውስጥ የነበረችበት ነው። ያኔ እንግዲህ ለየጆቹ ሲገብሩ ነበር አባታቸው ሹምተንቤን ምርጫ ማለት ነው። ያን ያክል ማስቸጋሪ አልነበረም። ሰሜኑ ኢትዮጵያ ብዙም የጦርነት እንትን አይደለም። አንድ ጊዜ ብቻ እዚህ ደብረ አባይ አካባቢ ከነራስ ወልደ ስላሴ ጋር ከተዋጉ በኋላ ብዙም ጦርነት አልነበረም። ለየጆቹ ይገብራሉ። ቴዎድሮስ ሲነግስ በ1848 ምንድነው የሆነ ትግራይን አዲስ ሹመት ሰጠ። ከዛ በፊት እነ ደጃቹቤ ይገዙት አልነበረ? አሁን እነ ሹምተንቤን ለደጃቹቤ ይገብራሉ። ደጃቹቤ ደግሞ ለማን ይገብራል? ለእነ ራሳሊ ይገብራል ማለት ነው። ደጃቹቤም ከተሸነፉ በኋላ ተደርቦ የነበረውን ከስሜን ጋር ይገዛ የነበረውን ትግራይን በአብዛኛው ለየአካባቢው ለየባላባቱ ሽሬን ለብቻው፣ ተንቤንን ለብቻው፣ እንደርታን ለብቻው እያደረጉ አጼ ቴዎድሮስ ሹመት ሰጡ። ያ ሲሆን ምንድነው ሹምተንቤን ምርጫ ብዙም ያኔ በህይወት ያሉም አይመስሉም። በህይወት ካሉም እንደው ሽምግልና የተጫናቸው ይመስላልና ለነማን ሰጡ ሹመት? ለሁለቱ ወንድሞቻቸው ለጉጉሳና ማሩ የሚባሉ ማለት ነው። የካሳ ሁለት ወንድሞች ናቸው። ለነሱ ደጃዝማችነት ማዕረግ ሰጡ። በእድሜ ያንሱ ነበረ ካሳ ምርጫ። ስለዚህ ለሳቸው ባላምባራስነት ተሰጠ። ባላምባራስነት እንግዲህ በጣም ትንሽ ሹመት ነው። አንደኛ እኔ እንግዲህ የተንቤን ባላባት ተወላጅ ሆኜ እንዴት ነው ባላምባራስ መሆነው? ሁለተኛ ደግሞ እኔ ከወንድሞቼስ በምን አንሳለሁ ደጃዝማችነት ማይሰጠኝ ብለው እንግዲህ ወንድሞቻቸው ለቴዎድሮስ ሲገብሩ
ሹመታቸውን ማሜን ብለው ተቀብለው ሲሄዱ እሳቸው ከተመለሱ በኋላ ሸፈቱ። ሲሸፍቱ ምንድነው የሆነው? ቴዎድሮስም በትግራይ በአብዛኛው እንደው ጠቅሎ ሌላ ሹመት ሾሙበት እና ራስ ባሪያው የሚባሉ እሳቸውም የተንቤን አካባቢ ሰው ናቸው። ራስ ባሪያውን ትግራይን ጠቅለው እንዲገዙ ነደጃች ማሩ ነደጃች ነው ጉግሳም ለሳቸው እንዲገብሩና የበታች ሹማምንት እንዲሆኑ ነው። ይሄንን ስላልተቀበሉት ባላምባራስ ካሳ ወደየት ሄዱ? ወደ አዲግራት አካባቢ። ምክንያቱም በራስ ሚካኤል በኩል እዛ ትውልድ ስላላቸው፣ ሁለተኛ ደግሞ ከሰባ ጋዲስ ጋር ስለሚዛመዱ ወደዚህ ወደ ምስራቅ ትግራይ አካባቢ አዲግራት አካባቢ እንደገና ደግሞ አጽቢ ወንበርታ አጽቢ ደራም ይባላል አፋር አዋሳኝ የሆነ ቦታ ማለት ነው። ወደዛ አኩርፈው ሄዱ እና ከዛ የሽፍትነት አይነት ህይወት ጀመሩ። በዛ አጋጣሚ እንደውም ምን ይሆናል ከአፋሮች ጋር ይተዋወቃሉ። ከአፋሮች ባላባቶችም ጋር መገናኘት ጀመሩና አንዱን የአፋር ባላባት ልጅ ወይዘሮ ሀሊማ የምትባለዋን ክርስቲያን አስደርገው አስገቡ። ከዛ የበህር ልጃቸው ራስ አራያ ስላሴ ተወለደ። ብዙም ሳይቆይ ግን ምንድነው ያደረጉት? ከቴዎድሮስም እያለ ወደ ተንቤን ተመለሱ። ወደ ተንቤን ተመልሰው ከወንድሞቻቸው ጋር ትተው ግንኙነታቸውን ከዋግሹም ገበዜ ገብረ መድን ጋር አደረጉ። ዋግና የሰቆጣ ገዢ ነው እና እህታቸውም ድንቅነሽ የምትባለዋ ማንን ታገባለች? ዋግሹም ገበዜ ገብረ መድንን ማለት ነው። ዋግሹም ገብረ መድን ደግሞ እህቱን ሊሰጥ ነበረ። አይ ሲባል ንጉሥ ተክለ ሃይማኖት የጎጃሙ ራስ አዳል አልነበረ? ወደዛ በኩል እህቴን ብድር ይሻላል፣ ምክንያቱም የፖለቲካ ጋብቻው ያመጣ ያለው ዋግሹም ጎበዜ ደግሞ በተለይ ከቴዎድሮስ ሞት በኋላ ለመንግስት ብዙ ፍላጎት ነበራቸውና እህት ለእህት ሊጋቡ የነበሩትን አይ ድንቅነሽን የደጃች ካሳን እህት ዋግሹም ጎበዜ ያገባ። በአጻፋው ግን እንትና ይሄ አገናኛቸው እና ለዋግሹም ጎበዜ ገብረ መድን የተወሰነ ጊዜ ገበሩ። በኋላ ግን የቴዎድሮስ ዘመነ መንግስት ሊገባደድ አካባቢ ከዋግሹም ጎበዜም ተጣሉና ራሳቸውን ደጃዝማች ብለው ሰይመው ራስ ባሪያውን ገጠሙ። ራስ ባሪያውን ገጥመው አሸንፈው ጦሩንም ወሰዱበት። ራስ ባሪያውም ልክ እንዳገልጋይ ሆኖ እዛው የቴዎድሮስም ያኔ መዝመት አቁሞ የለ መቅደላ ከቶ እንደው ለ3 አመታት ያክል ምንም አይነት ወደ ሌላ ሀገር እየሄደ አልገብር ያለውን ማስገበር መዝመት ሁሉ ያቆመበት ነው። ያምቹ ሁኔታ ስለነበረ ለብቻቸው ደጃዝማች ተብለው እስከ ቴዎድሮስ ሞት ድረስ ቆዩ። የትግራይ እና እንደዛ ነው አመጣጣቸው። ከባላምባራስነት ልክ እንደ ቴዎድሮስ ሁሉ ትንሽ የሽፍትነት ደግሞ ታሪክ ነበራቸው። ከዛ ወደ አባታቸው መጣው። እኔ በባላምባራስነትማ እንዴት ሆኖ ደጃዝማች ብለው ራሳቸው አንዳንዶቹ ምን ይላሉ? ዋግሹም ጎበዜ ናቸው ደጃዝማችነት የሰጧቸው ይባላል። ያን ያክል እንኳን የሰጧቸው አይመስልም። እንግዲህ ከአጼ ቴዎድሮስ ሞት በኋላ ለዙፋኑ 3 ተፎካካሪዎች ነበሩ። ካሳ ምርጫ አንዱ ናቸው። እንዴት ተሳካላቸው? መቼም ሶስቱም የኢትዮጵያ የ19ኛው ክፍለ ዘመን ሁለተኛ ግማሽ ነገስታት ብንወስዳቸው ጉልበት ነው ያመጣቸው። ጉልበትና አጋጣሚ ቴዎድሮስ በጉልበቱ ነው። እንግዲህ ያን የእንትኑን የቆጠራውን ነገር በእርግጥ ማገናኘት አለባቸው። አጼ ዮሐንስም እንደዚሁ ጉልበትና ብልሃት ነው እና ጥሩ አጋጣሚ ነው ያመጣቸው። እንግዲህ ቴዎድሮስ መቅደላ ላይ ሲሞቱ ምኒልክ በሸዋ እነበዛብህን ሰጥለጥ አድርጎ በአባቴ ያልጋ አቀመጣለሁ ብሎ ሲሆን ደግሞ የንጉሠ ነገስትነት ነገሩን እያሰበ ከእንግሊዝ ጋርም ይላላክ ነበር። አንድ ኃይል ነው። ጎጃም ውስጥ ራስ አዳል ነበሩ። ራስ አዳል ግን እዛው ከነተድላ ጓሉ ልጆች ጋር ከነ ንጉሴ ደስታና ከነ ደስታ ተድላ ጋር ይዋጉ ስለነበረ ያን ያክል ገነውም አልወጡም። ዋግሹም ጎበዜ ዋግና ይሄ ሰቆጣን አካባቢ ብቻ ሳይሆን እንደርታንም የተወሰነውንም ሲያስገብሩ ነበር። ጉልበታቸውም ሰራዊታቸውም ጠንካራ ነበር። ካሳ ምርጫ ደግሞ አባበዝብዝ ተብሎ እንግዲህ ዝናው እየገነነ ነው። አሁን እንግዲህ ልክ ቴዎድሮስ ከሞተ በኋላ ትልቅ እርምጃ የወሰዱት ምንድነው? አብዛኛውን የትግራይ አካባቢ ጠቀለሉት። ከዛ በፊትም ጉልበት ተሰምቷቸው እስከዚህ እስከ አዲግራት አሁን ደግሞ የኤርትራ አካባቢ ያለ አይደለ ሐማሴን እንኳን ባይደርስ ይሄ ሰራይን በአጠቃላይና ማለት ነው አካለ ጉዛይን ይዘውት ነበር። እንግሊዞች ሲገቡም እኮ መልእክት የላኩት መጀመሪያ ለማን ነው? ለካሳ ምርጫ ነው። እኛ አንወጋም፣ እናንተን ልንወጋ አልመጣንም፣ የመጣነው ቴዎድሮስን ልንወጋ ነው። ቴዎድሮስንም እንወጋበት ምክንያት የኛን ሰዎች ስላሰረ ነው፣ አለቅ ስላለ ነው እያሉ መልእክት እየላኩ ነው አስቀድመው ሄዱት። ተገናኝ ሲባልም መገናኘት አልፈለገም። በኋላ ቴዎድሮስን ድል መጥተው ወዲያው ነው በሳምንቱ ነው ለቀው የወጡት። ላኩ ዋግሹም ጎበዜ ገብረ መድን ጋር መጀመሪያ ላኩ። ዋግሹም ጎበዜ ገብረ መድን ተጠራጠረ።
ምክንያቱም ይሄ ኃይለኛ ሰራዊት ነው ቢይዘኝስ ሌላስ ነገር መጣ እና በዛ ጥርጣሬ አልሄደም። እነሱ ደግሞ ብዙ ጓዝ እንደው ይዘው መሄድም አልፈለጉም። ይዘው የመጡትን ሁሉ ለውጊያ ያን ሁሉ ጥይትና ጦር መሳሪያ አልተዋጉበትም እኮ አሮጌ ላይ ብቻ ነው ትንሽ ጦርነት ያደረጉት እና ትተውላቸው ሄዱ። ደጃች ካሳም ተጠራጥረው ነበር፣ ፈርተው ነበር። መካሮቻቸው አይሄዱ ይሄ ጦሩ ለቆ ይውጣ። አይ ግን መጨረሻ ላይ ሰናፌ ላይ ሄዱና አገኟቸው። ሲያገኟቸው የሮኬት ትርኢት ሮኬቶች ይዘው ነበር እሱን ሰናፌ ተራራ ላይ የተኮሱ ዘመናዊ ጦር እንዴት እንደሚዋጋ ይሄ ሚሊተሪ ማኒቨሪንግ አሳዩአቸው። ከዛ በኋላ የማይፈልጉትን ጠመንጃ እንግዲህ ወደ 3000 የሚሆን ከብዙ ጥይት ጋር አድርገው ጠመንጃ ሰጧቸው። ይሄ ጥሩ አቅም እንዲያካብቱ አደረጋቸው። እነዛ ጠመንጃዎች በኢትዮጵያ ታሪክ ውስጥ ይሄ የውጊያ ባህሪንና የውጊያ ገጽታን የቀየሩ ናቸው። ከዛ በፊት የነበረው መሳሪያ ምንድነው? ጠመንጃ ስንለው ይሄ ድቅድቅ ባሩድ ተኳሽ አለ አይደለም? ባፉ መጀመሪያ ላይ ባሩድ ገብቶ ይጠቀጠቅና ከዛ እቺ አረሯ አለች አይደለም? ድቡልቡሏ እሷ ተከታ ከዛ ነው የሚተኮሰው። የቆመ ጠብቀኝ የሚባለው አይነት ማለት ነው። ምክንያቱም መልሶ ለማቀባበል ከተኮሰ በኋላ እንደው ፈጣን ለሆነ ሰው 10 ደቂቃ 13 ደቂቃ ይፈጃል። በዛ ሰዓት ላይ እንግዲህ ከሳተው አንዱን ፈረሰኛ ለ3 ደቂቃ ማያቆየውም መጥቶ ሲመታው ማለት ነው። እግረኛም እንደዚያው ሊሆን ይችላል። እና ለካሳ ምርጫ የሰጧቸው ግን ይሄ ብሪች ሎደር የሚባለው ብሪች ሎደር እንዳሁኑ እንደ ሚኒሽር እንደ ቤልጂክ እንደ ቼኮዝ አለ አይደለም? ቀልህና እርሳስ ያለው እና በዚህ ሳብ ተደርጎ የሚቀባበል ማለት ነው። እንግዲህ እነዚህን ጠመንጃዎች ነው ካሳ ምርጫ ያገኘ ከእንግሊዞች። እሱ ብቻ ሳይሆን ሌላ ደግሞ ምን ያገኛል? እንደዚህ ከሆነ ሰራዊቴን እንደዚህ አድርጎ የሚያሰለጥልኝ ሰው ለምን አሰጡኝም ይላል። እና ሻለቃ ክርካም የሚባል የኛዎቹ ቅርቃም ነው የሚሉት ህንድ ወይም ህንድና እንግሊዝ ቅልቅል መሰለኝና ሻለቃ ኪርካምን እንዲያሰለጥን ትተውለት ይሄዳል። ከዛ እንግዲህ የካሳ የደጃች ካሳ ምርጫ ጦር አንደኛ ቦታ ይዞ መዋጋት፣ ሁለተኛ እርድ ይዞ መዋጋት። እርድ ማለት ምሽግ ማለት ነው፣ ቆፍሩ። እንደገና ደግሞ በስርዓቱ አልሞ መተኮስ፣ አንድ ላይ ማጥቃት፣ ይሄን ሁሉ በቂርቃም አማካይነት ተማረ። አሁን እንግዲህ ወዲያውኑ ትልቅ ኃይል የተባለው ዋክሹም ጎበዜ ገብረመድህን ነበር። እሱ ተክለ ጊዮርጊስ ብሎ ራሱን እንግዲህ ሰይሞ ነገሰ። ግን ሁለት ችግር ነበረበት። አንደኛ ጳጳስ ስለሌለ በጳጳስ ተቀብቶ አልነገሰም። ጳጳስም ደግሞ ቢኖር ኖሮ ምንድነው የሚሆነው? ዋክሹሞች አይገዙም። የሚገዙ ከሰለሞን ዘር ያላቸው ናቸው። ዋክሹሞች የዛግዌ ስርወ መንግስት ተወላጆች አይደሉ? ስለዚህ በሰለሞናውያን ስር ትልቅ ቦታ ኑሯቸው ይገዛሉ እንጂ አይገዙም የሚለው ደግሞ ይሄ የክብረ ነገስቱ ይይዘዋል። ጳጳሱ እንግዲህ ከቴዎድሮስ ሞት በፊት አቡነ ሰላማ ሞተዋል። ቴዎድሮስ ሳይሞት እሳቸው ስለሞቱ ጳጳስም አልነበረም። ስለዚህ ተክለ ጊዮርጊስ ያው ዋክሹም ጎበዜ ገብረመድህን የምንለው ማለት ነው። እስከ በሽሎ ሁሉ ድረስ ሄዶ ገብር ይለዋል ምኒልክ በሽሎ እንዳትሻገር አልገብርም አለ። እንደ ሁኔታውም አልተመቸም፣ ተመልሶ መጣ። ወደ ጎጃም ዘመተ። ማንን ይዞ? የደጃች ተድላ ጓሉን ልጅ ደስታ ተድላን ወስዶ ጎጃም ላይ ሾመ እና ራስ አዳል ሸፈተ። ደስታ ተድላን ሹሞ ሲመጣ ራስ አዳል ወጣና ደስታ ተድላን ገደለው እና መልሶ እንደገና ራስ አዳልን በል የጎጃም ሁሉ ራስ አድርጌ ያለው አለው። ጎጃም አመነለት ማለት ነው። ጎንደርም እንደዛው ሄዶ የተወሰነ ደብረታቦር ቁጭ ብሎ ሹምሽራ አደረገ። ከዛ የሚቀጥለው እንግዲህ ወደ የት ነው? ወደ ትግራይ ማለት ነው። ወደ ሚስቱ ወንድም እንግዲህ ያኔ አጼ ዮሐንስ ከደጃዝማች ምርጫ የት ተቀምጠዋል? አድዋ ተቀምጠው ምንድን ነበር የሚያደርጉት? አንደኛ ሰራዊት ማሰናዳት፣ ሁለተኛ ጳጳስ አስመጥተዋል። አቡነ አትናቴዎስ የሚባሉ በራሳቸው ገንዘብ 20,000 ማሪያ ቴሬዛ ልከው ከግብጽ የሚነግሱበትን ሁሉ መሰናዶ እያደረጉ ነበር። መጀመሪያ እንደውም ቤተ መንግስት ሰራለሁ ያሉት የት ነበረ? ሀገረ ሰላም አጠገብ አገራቸው ላይ ማለት ነው። ሀገረ ሰላም ሰራለሁ ብለው እዚያ እንግዲህ ሰራዊት መሬትም ለመስጠት እንደገና የቤተ መንግስት ስራውንም ሊጀምሩ ሲሉ ዘመዶቻቸውም ያገሩ ሰውም አይሆንም ብሎ ይከለክላቸዋል። ምክንያቱም እዛ ቤተ መንግስት ከሆነ መሬታችን ይወሰዳል፣ ብዙም ነገር ይሄ ከመሬት ጋር ከሌለም ጋር ጫና ይደርስብናል ነው እና ብዙ ሞክረው ነበረ። እንደ በካህናት ማስለምነው ነበረ። እንደ አባ ሀደራ ደግሞ ያሉ እንደ አባ ሀደራ ማለት
ሀገረ ሰላም ወደ ምስራቅ አቅጣጫ ጎድጓዳ ቦታ ላይ ያለ እንትን ነው። እዛ ነው አሁን ጠባባቸውም ያለው ብርሌያቸውም ብዙ አልባሳቶቻቸው ያሉት በስጦታ የሰጧቸው። አሁን እዛ ሲከለክሉ ገዳም ነው አባሃደራ እንደ አባሃደራ ትልቅ ገዳም ነው፣ በጣም ትልቅ ገዳም። እዛ ሲከለክሏቸው እንግዲህ ከተንቤን የትመጡ አድዋ እንደ ቤተ መንግስት አሰርተው ነበረ። በኋላ ነው መቀሌ ላይ ደግሞ እንደገና ትልቅ ቤተ መንግስት ያሰሩ እና የንግስናውን ዝግጅት እዛ ነው ማካሄድ የጀመሩት። ግብርም ይሰበስቡ ነበር ከሁሉም አካባቢ። ያው የሚችለኝ የለም ከኃይላቸውን አስቀድመው የገመቱ ነው የሚመስለው እና በዚህ ምክንያት ሁሉንም አስገብረው ይሄ የትግራይን አካባቢ ደግሞ ለተክለ ጊዮርጊስ እንዳይገብር ከልክለዋል። የተንቤንን ትንሽ እንደ በቀልም አድርገውባቸዋል። ደጋ ተንቤንን፣ ቆላ ተንቤንን ሳይሆን ደጋ ተንቤን የሳቸው ሀገር ማለት ነው። አትሰራም ቤተ መንግስት እዚህ ብላችሁ ስለከለከላችሁኝ የተንቤን ሰው ግብሩን በትከሻው ተሸከመ ያምጣ እንጂ በአጋሰስና ባህያ ከባድ ነው ጭኖ እንዳያመጣ ብለው ለ2 አመት እንደዛ አድርገው ቀጥተዋቸዋል ይባላል። በኋላ ሽማግሌዎች ገብተውና መካሮች እንዴት እንዲያደርጋሉ ብሎ ተከልክሎ ነው እና ተክለ ጊዮርጊስ እንግዲህ ምንድነው አይ አሁን ማስገበር ያለብኝ ካሳ ምርጫን ነው ብሎ ከወሎ ከነበረበት ተነስቶ ወደ አድዋ ገሰገሰ። እንግዲህ እዚያ ላይ ነው ይሄ የጤፉ ታሪክና ሌላው ሁሉ የሚነሳ። በኩንታል ጤፍ ልከውላቸው አንድ ስላቻ ጤፍ ሰራዊቴ እንደዚህ ይበዛል እና በዚህ ልክ ነው ይሉታል። እሳቸው ደግሞ ካሳ ምርጫ ያንን አምሰው ቆልተው እንደዚህ ቆልቼ ልከዋለሁ ብለዋል። ሳይደረግ የቀረ እውነትም ሳይሆን አይቀርም። ሰራዊታቸውም ሲታይ እንደዛ ነው። ብዙም ባይባል የዋክሹም ገበዜ እንደው ከሁሉም የሰበሰበው ጦር ወደ 60 ሺህ ነው። የካሳ ምርጫ 12 ሺህ ጦር ብቻ ነው የያዘው እንዳለ ሁሉም በሱ ስር ያለው ሁሉ ሆኖ ማለት ነው። ግን ልዩነታቸው ምንድን ላይ ነበረ? ጠመንጃ ላይ የተክለ ጊዮርጊስ ጦር ያሱን ድቅድቅ ባሩዱን ተኳሹን ነው የያዘው። የካሳ ምርጫ ጦር ጥሩ ብሪች ሎደር የሆነ ጠመንጃ ነው የያዘው እና አድዋ አሰም ምትባል ቦታ ላይ ተገናኙ። አሰም እንደው ለወጉ ጠዋት ተጀምሮ እስከ 9 ሰዓት ተካሄደ ውጊያ ይባላል እንጂ የ40 ደቂቃ ወይ የ1 ሰዓት ውጊያ ነው። ምክንያቱም እነዚህ ግፋኙን ሄዶ ብዙ ሰራዊት ስላለው አጠቃ። የካሳ ምርጫ እርድ ሰርቶ ምሽግ ቆፍሮ ማለት ነው ጥሩ ገዢ መሬት ይዞ ጠበቀ። የተኩስ ኃይሉም ደግሞ እነዚህ ቶሎ ቶሎ ነው የሚተኩሱ። ሸቀቅ ግጥም ማድረግ እኮ ነው ሌላ ምንም እና ማፈናጠር እና የተኩሱ ኃይልም በካሳ ምርጫ በኩል ስለማያመዝን ስለነበረ ከ40 እስከ 1 ሰዓት የፈጀ ጦርነት ነው። ሌላው ዝም ብሎ ለምርኮና ለእንትን እያሳደዱ ከምሽግ ወጣው ያባረሩት ነው እስከ 9 ሰዓት የሚባለው እንጂ አጭሩ ጦርነት ነው እሱ በኢትዮጵያ ታሪክ። በ1863 ይሄ አሰም ላይ ድል መቷቸው እና ተማርከው ታሰሩ። አባ ሰላማ የሚባል አንድ አምባ አለ ወደ እዚህ ወደ ቆላ ተንቤን አካባቢ። በሁለተኛው አመት ሞቱ። እንግዲህ እሳቸውም እንግዲህ አሁን ምን ልናገር ከሀዘን ላይ ቁሜ የተሻረው ባሌ ተሿሚ ወንድሜ። የኢትዮጵያ ታሪክ እንደዛ ነው። እሺ እነሱ ናቸው እኮ ውበት የሚሰጡት። ወይዘሮ ድንቅነሽ ናት እንደዚህ ብላ እንትን ያለች። እሺ እንግዲህ አጼ ዮሐንስ ተባሉ፣ ነገሱ። አክሱም ሄዱና ባመጡት ጳጳስ ልብሰ መንግስትም አዘጋጅተው ተሰናድተው ነው የቆዩ። አክሱም ላይ እንግዲህ ብዙ ንግስና ተደርጎ ያቅም ነበር። ቴዎድሮስ ደረስጌ ነው የነገሱት። ከቴዎድሮስ በፊት የነበሩት ግም ጠባቂ የሚባሉ ነገስታት ናቸው። በራስ ቢትወደዶች እንደፈለጉ የሚያደርጓቸው ማለት ነው። እና ረጅም ጊዜ አክሱም ጽዮን ነገስታት የንግስ ስርዓት አድርገው ያውቁም ነበር። አንድ ዛ መንገሳቸው። ሁለተኛ በጳጳስ ተቀብቶ መንገስ ምንድነው ተቀባይነትን ይሰጣል። ጳጳሱም ሲቀባ ማለት እኮ ስዩም እግዚአብሔር የሚሆነው ንጉሱ ያኔ ነው። ቅባተ ሜሮን ማለት ያው የእግዚአብሔር መንፈስ በንጉሱ ላይ አድሯል ነው። ስለዚህ ተቀብተው መንገሳቸው። አክሱም ላይ ደግሞ ረጅም ጊዜ የቆየውን ነገር እዛ ማድረጋቸው የፖለቲካ ጥቅሙና ይሄ ግድ እንግሊዘኛ ሊገባ ነው ሌጂቲመሲ ተቀባይነት ይሁንታን ማግኘት በጣም ቀላል ነገር አይደለም። እና የሳቸውን ከዛ ከነገሱ በኋላ እንቢተኝነት ብዙም አልታየም። ሁሉም ምንድነው ከዛ በኋላ ሄዶ ሹመት ማስጸደቅ ነራሳዳን ምኒልክ አልፈለገም በተወሰነ ጊዜ። ምክንያቱም መጣው ግብጽን አስሸንፈው እስከሚሄዱ ድረስ ምኒልክ እንደውም ወደ ላይ ወደዚህ ወደ ወረ ሂማኖ እና ሌላው የወሎ ክፍል
መስፋፋትና እንደውም ድንበሩን ወደ ሰሜን ወደ ንጉሠ ነገሥቱ ግዛት ማስፋት ነበር የፈለገው። ሌሎች ግን ጎጃም ያሉት መሳፍንት፣ ጎንደር ያሉት መሳፍንት፣ ይሄ ወሎም በከፊሉ ሄዶ ገብቻለሁ ይላል። ምን ይደረጋል? ያው ሀገርህን መርቅ ያላለው ሹመት ማስጸደቅ ነው እንጂ የተቀናቀነ ምኒልክ ትንሽ ኃይሉን እያመዛዘነ ነበር። ቶሎ እንትን አላለም። አጼ ዮሐንስ ከነገሱ በኋላ እረፍት ያላገኙ መሪ ይባላሉ። ከግብጽ ጋር ተዋግተው አሸንፈዋል። ከጣሊያን ከማህዲስቶች ጋር ይህን አፍታታ አስረዳን እስቲ። ከግብጽ ጋር ከተዋጉ በኋላ ይመስለኛል ከላይ የወረደው ከጽዮን መቅደስ እንግዲህ የነገሱበትንም ለማመልከት ይመስላል። በአባቱ ሚካኤል በእናቱ ስላሴ አጨደው ከመረው ያን የአሕዛብ ገብስ ለግብጾች ነው። እንግዲህ ያኔ ትልቁ ዮሐንስ ዘመን ሲነሳ ወራሪ የበዛበት እንደዛ ጊዜ የለም። ቴዎድሮስ እዚያው ሀገር ውስጥ ካለው ጋር ነው መቼም እንደተናነቀ እንደዘመተ ያለፋታ የሞተው ማለት ነው። ደበርኪ ላይ ብቻ ከግብጾች ጋር ተዋግቷል። አሁን ከመተማ አልፎ ወደ ገዳሪፍ አካባቢ ማለት ነው። አጼ ዮሐንስ ግብጾችን ማህዲስቶች ጋር እንደገና ደግሞ ጣሊያኖችም ጋር ሲዋጋ የዚህ የዲፕሎማሲው ጦርነትና የእውነተኛውም ደግሞ መሬት ላይ ያለው ውጊያ በጣም አድክሟቸው ነበር እና የመጀመሪያው ግብጽ ነው። አሁን እንግዲህ ግብጽ በሁለት ምክንያት ነው የመጡ። በዘመነ መሳፍንት ጊዜም እንደዚህው ለመስፋፋት ሞክረው ነበር። በምጽዋ አልመጡም እንጂ በዚህ በምዕራብ ኢትዮጵያ በኩል ወደ አሁኑ ቤኒሻንጉል አሶሳ በኩልም ለመግባት ሞክረው ነበረ። እንደገና ደግሞ አሁን ይሄ አርማጭሆ አለ አይደለም፣ በዛ በኩልም ለመግባት ሞክረው ነበረ። ያው ብዙም አልተሳካላቸውም። ከዚያ በኋላ ግን በከዲብ እስማኤል ጊዜ ምን ይሆናል? ግብጽ ዕዳ ውስጥ ትዘፈቃለች። በ1861 ላይ በእኛ አቆጣጠር ማለት ነው፣ በፈረንጆቹ 1869 የስዊዝ ካናል ተከፈተ። የስዊዝ ካናል ሲከፈት እንግዲህ ትልቁን ያንን ካናል ስራውን በገንዘብም በእውቀትም እንዲፈጸም ያደረጉት እንግሊዞችና ፈረንሳዮች ናቸው። ስለዚህ ወዲያውኑ መቼም እዳውን መክፈል አልቻሉም። ሁለቱም ደግሞ ያን ቦታ የስትራቴጂ ጠቀሜታውን ስለሚያውቁ ለመያዝ ፈልገዋል። ያው ከዲብ እስማኤልን ብራችንን የምታመጣ ከሆነ አምጣ አይነት ውጥረት ውስጥ ነው ያስገቡት። ስለዚህ ከዲብ እስማኤል ምርጫ ይሄንን ደቡብ ሱዳን አካባቢ ያለ አይደለም አሁን እሱን መያዝ፣ የኢትዮጵያን መሬት ደግሞ ይሄ ደጋማውን አካባቢ እንዳለ የምስራቅ አፍሪካን እስከ አፍሪካ ቀንድ ድረስ ይዞ ያንን በምንም ይሁን በምን ማለት ነው እዛ ጋር ከግብርም ከምንም ይሁን ገንዘብ ሰብስቦ እዳ መክፈል ነው። ስለዚህ 3 ሰራዊት ነው ያዘጋጀው። መጀመሪያ ላይ የቱርክ ግዛት የነበሩ ቱርኮች ሲገዟቸው የነበሩ ሁሉ የግብጽ መሆን አለባቸው፣ ግብጽ የቱርክ ወራሽ ናት የሚል አመጣ። በእርግጥ ይሄ የመጣው ከሱም አስቀድሞ መሐመድ አሊ የሚባለው በ18ኛው ክፍለ ዘመን መጨረሻ ላይ ቱርኮችን አባረሩ ማለት ነው። የራሱ መንግስት የመሰረተ ነው። ስለዚህ ምን ያደርጋሉ? ኢትዮጵያን መውረር አለብን። ኢትዮጵያን መንወር ከሆነ ደግሞ በ3 አቅጣጫ እንውረር ነው። አንድ በምጽዋ፣ ሁለተኛ በዚህ በታጁራ በኩል፣ ሶስተኛ በዘይላ በኩል አድርጉ። አሁን ከሰሜን ከምጽዋ የሚመጣው ላይላዩን ተጉዞ ደጋማውን የኢትዮጵያ ክፍል ወደ መሀል ይገባል። ከታጁራ የሚሄደው ሸዋን ይመታል። ከዘይላ ተነስቶ በሐረር አድርጎ የሚሄደውም እንደዚህው መሀል ላይ ይገናኛል። ኢትዮጵያ የግብጽ ቅኝ ግዛት ልትሆን ነው። ደግነቱ ግን ግብጾቹ ብዙም ያን ያክል እንትን አልተዘጋጁበትም። ያን ጦር አንደኛ የኢትዮጵያ ጦር ከእንግሊዝ ያገኘውን መሳሪያ እና ጥይት ግምት ውስጥ አላስገቡ። የገመቱት እነሱ ዝም ብሎ ይሄ መስኬቶና ድቅድቅ ባሩድ ተኳሽ ጠመንጃ የያዘ ሰራዊት ብቻ ነው። እንደገና ደግሞ ይሄ የውጊያ መሰልጠኑንም አላወቁትም። ስለዚህ አረንድሩፕ የሚባለው ኮሎኔል አረንድሩፕ ይሄ አንድ አውሮፓዊ ነው፣ እዛ ቅጥረኛ ሆኖ የሚሰራ ማለት ነው። እሱ ጦር ይዞ እየገሰገሰ ወደ የት ይመጣል? ወደ መረብ አቅጣጫ ተጉዞ ጉንደት ላይ ይሰፍራል። ጉንደት ጥሩ ቦታ ይዞ ነበረ። ግን ንጉሠ ነገሥቱ ሲደርሱ ምንድነው የሆነው? ልክ ህዳር 2 ቀን የሁለቱ ጦር ተገናኘ። የያዘውን ገዥ መሬት ትቶ ወደ ሸለቆ አካባቢ ገባ። ሲገባ እንዳለ ነው የተመታው እና የጉንደት ጦርነት በህዳር 2 1875 ተካሄደ። ትልቁ የመጀመሪያው የአጼ ዮሐንስ ድል ሆነ። በዚህ በታጁራ አድርጎ ደግሞ በአፋር አድርጎ ወደ ሸዋ ይገባል የተባለው በወርነር ሙንዚንገር የሚመራ ጦር ነው። እሱ ወደ 60 ሰው ነው ምናምን የተረፈ ከ5000 በላይ ሰራዊት ነበረ። ምክንያቱም ሲጓዝ ውሎ
በተኛበት ድካም ድንኳን ምን ባረፉበት ላይ ከሌሊቱ 9 ሰዓት ነው አፋሮቹ ያጠቋቸው እና ወርነር ሙዚንገር ሞተ። አረንድሮፕም እዛው ጉንደት ላይ ነው ሞተ። ሌላውም ሰራዊት እንትን አለ። ራውፍ ባሻ ቢባል አንድ ከዘይላ ተነስቶ የሚመራ ነበረ። እሱ ሀረርን አጭበርብሮ ያዘ። መጀመሪያ ላይ የሀረር አሚሮችም ሊዋጉ ነበር። ስለኛ ሙስሊሞች ነን፣ ወዳጆቻችሁ ነን፣ ምን መጣው ደግሞ ይሄ የሳይንስ የምን ጥናት ልናደርግ ነው እንጂ ለቀንላችሁ ነው ምን ሄዳ አሳድሩን ብለው ነው እዛ የገቡት። ከዛ ሌሊት መድፎቻቸውን ጥሩ ጥሩ ቦታ አስቀምጠው አታለሏቸው። ለ10 ዓመት አክል እዛ ላይ ግብጾች ቁጭ ብለው ነበረ። በኋላ ጥለው ሄዱ በራሳቸው ፍቃድ ማለት ነው። እንደዚህ ሆኖ እንግዲህ ጉንደት ላይ ንጉሰ ነገስቱ ወደ 70 ሺህ ጦር ነበረው አጼ ዮሐንስ ማለት ነው። ከ70 ሺህ ጦር 30 ሺውም አልተዋጋም። ንጉሰ ነገስቱም ራሱ አልደረሱም ጦርነቱ ላይ እና ጉንደት ግብጾች ያልጠበቁት ነገር ነው የተፈጠረ። የጠመንጃው አይነት የተለየ ነው። መድፎች አሉ፣ ጥሩ ጥሩ መድፎች፣ ግን ከሱም አልተማሩ። በአመቱ እንደገና ሌላ ጦር ወዲያው ነው ይሄ ሽንፈት ሲሰማ በመሐመድ ራቲብ ፓሻ የሚባል የከዲብ እስማኤልም ልጅ ነው ይባላል። እሱ 15000 ዘመናዊ ጦር ይዞ መጣ። እንግዲህ በአውሮፓ የጦር ስልት የሰለጠኑ የአውሮፓን ዘመናዊ ጦር መሳሪያ የያዙ የአውሮፓ መኮንኖች የሚመሩት ያም ብቻ አይደለም፣ ከአሜሪካን ሀገርም የመጡ መኮንኖች ነበሩ እና ጄኔራሎች። ከዛ በፊት ይሄ የአሜሪካ የእርስ በርስ ጦርነት አልነበረ ከ1861 እስከ 65 በፈረንጆች። ያኔ ደቡቡ ሲሸነፍ የደቡቡ ጦር መሪዎች ምን የነበሩት አንዳንዶቹ ወደ አውሮፓ ነው የሄዱት። አንዳንዶቹም ይሄ እንግዲህ ባሪያ ኢኮኖሚ ሲቀር ጊዜ ከምን ጎዳ ብለው ሙያቸውንም ወታደራዊ እውቀታቸውንም እንሸጣለን ብለው አውሮፓ ሄዱ ነበሩ። ከአውሮፓ ግብጽ የመጡና ለከዲብ እስማኤል ግልጋሎት የገቡ ቅጥረኞችም ነበሩ። እነዚህ ሁሉ 15000 ጦር መጣ። እሱም ልክ ከምጽዋ እየገሰገሰ ጉራ ላይ ደረሰ። ጉራ ላይ የ3 ቀን ጦርነት ፈጀ። ይሄኛው 1876 የተካሄደ ነው። መጋቢት 7 ቀን መጀመሪያ ጥሩ አድርገው ውጭ ላይ ስለነበሩ ኢትዮጵያውያን ተዋጉ። ግብጾቹ ወደ ምሽጋቸው ገቡ። ምሽግ ከገቡ በኋላ እንግዲህ ማን ይነቅልቃቸው? አሁን 2 ቀን ሙሉ ምሽጋቸው ላይ ሆነው ብዙ የኢትዮጵያ ሰራዊት ነው የፈጁት። ከዛ በ3ኛው ቀን መሐመድ ራቲብ ፓሻ እንግዲህ ትግስቱም አለቀ መሰለኝ፣ ወጣችሁ ተዋጉ ብሎ አዘዘ። ወታደሮቹ ከዛ ወጣው ሲዋጉ ልክ ለኢትዮጵያውያን በጣም ቀላል ኢላማ ነው የሆኑት። በዛ ምክንያት ወደ 4000 የሚሆን የግብጽ ወታደር ሞቷል። እንደገና ተጠባባቂ የነበረው መጥቶ ሊያስወጣቸው አልቻለም፣ ዙሪያቸውን ተከበው ስለነበረ እና ከኢትዮጵያንም ግን ያን ያክል ሞቷል። ከ5000 ሰው በላይ ነው የሞተው በጉራ ጦርነት ማለት ነው። የአጼ ዮሐንስን ደግሞ ጦር የበለጠ አጠናከሩ። ብዙ ሰው ቢሞትም ከግብጾች የተማረከው መሳሪያ በጣም ጠቃሚ ነበር እና ለዮሐንስ ጉልበት ነው የሆነ። ምክንያቱም ራስ አዳል አያገኝም፣ ከየት ጠመንጃ ያገኛል? እንደዚህ አይነት ምኒልክም አልፎ አልፎ በዚህ በታጁራ በኩል ትንሽ ያገኛል እንጂ ዘመናዊ ጦር መሳሪያ ይሄ ቀልህና እርሳስ ተኳሹን አያገኝም። አጼ ዮሐንስ እንግዲህ ከግብጾች መጀመሪያ እንግሊዝ የሰጠው ከዛ ከግብጾች ምርኮ መድፉም ምኑም ተጠናከረና ልክ ጉራ ካለቀ በኋላ አጼ ዮሐንስ ለመጀመሪያ ጊዜ ፊቱን ወደ መሀል ሀገር አዞር እና የሸዋ ዘመቻ ተጀመረ ማለት ነው። ያኔ ነው እንግዲህ ወደ ሸዋ ሲመጣ ምኒልክ ራስ ዳርጌን ሌሎችንም ታላላቅ መካሮችን ያኔ ራስ ዳርጌ ነበረ ትልቁ መካር። መቅደላ ድረስ ሁሉ አብሮ ታስሮ ሄዶ ስለነበር ማለት ነው። እና ራስ ዳርጌ አይተው የለም አሁን አንዋጋም፣ መገበር ነው ያለብን በሰላም እና ማንዋጋበት ምክንያት ደግሞ የዮሐንስ ጦር የያዘው መድፍና የያዘው መሳሪያ ከኛ ጋር ሲነጻጸር እንደው ለድል አይደለም እንዲህ ለመከላከል የሚያበቃን አይደለም ተብሎ ከዛ በኋላ ሰላሌ ከአጼ ምኒልክ ጋር ተገናኙ። አጼ ምኒልክ ያው ገበሩ። ልቼ የተወሰነ ተቀመጡ። አሁን ደብረ ብርሃን በስተሰሜን አለች የምኒልክ ከተማ የነበረች ናት። ልቼ ላይ ሁሉን ነገር እንግዲህ ጨረሱ። እገብራለሁ ካልክ የሸዋን ንጉስነት አጽድቄልሃለሁ፣ እንደገና ደግሞ ወደ ሰሜን አትምጣ፣ ግዛትህን የምታስፋፋ ከሆነ ወደ ምስራቁ ወደ ሌላው ወደ ታችኛው ሀገር። ያም ደግሞ ለምኒልክ ጠቅሞታል። ምክንያቱም ሪሶርስፉል ነው። ወደ ታች ያለው ሀገር ብዙ ገና ያልተነካ ብዙ የንግድ እቃዎች የሚመጡት ከየት ነው? ከዚህ ከጊቤ ከጅማ ከምን አቅጣጫ ነው። ያ ስለሆነ ልቼ ላይ ያደረጉት ስምምነት አጼ ዮሐንስና ንጉስ ምኒልክ
ለምኒልክ በጣም ጠቃሚ ነበር። ሌላው ደግሞ ልቼም ያመለከተን ምንድነው በአብዛኛው አሁን ምኒልክ ተስፋፍቶ ብቻውን ምኒልክ እንዲህ አድርጎ ይሄ ጊቤን አካባቢ ምኒልክስ ኤክስፓንሽን እየተባለ የሚነሳ የታሪክ ውዝግብ አለ አይደል? ምኒልክ በልቸው ስምምነት መሰረት በአፄ ዮሐንስ ትእዛዝ ነው ሀረርንም ቶሎ ሂድ ያዝ ተብሎ ነው የያዘ። ምክንያቱም ከዘገየ እንግሊዞች ወይ ፈረንሳዮች ሊገቡ ይችላሉ፣ ግብጾች ከወጡ በኋላ ማለት ነው። ሌላውንም አካባቢ ሲይዝ ምንድነው አፄ ዮሐንስ በኖሩበት ዘመን በንጉሰ ነገስቱ ትእዛዝ ነው። ይሄ የሀገር መስፋፋት ነው እንጂ የምኒልክ የብቻው መስፋፋትና ወረራም ሊባል አይችልም። የልቼውን ስምምነት በሁለቱ መካከል ያለውን ማየት አለብን። ምኒልክ ያን ቦታ ያዘ ማለት ለዮሐንስ እስከገበረ ድረስ ምንድነው ያ ቦታ የዮሐንስ ግዛትም ነው፣ ንጉሰ ነገስት ግዛት ነውና በዛ መልኩ ነው እንግዲህ። ለማንኛውም እንግዲህ አፄ ዮሐንስ ብዙ ጦርነቶች መካፈላቸው በተለይ ከውጭ ወራሪዎች ጋራ አንዱ እረፍት ያላገኙ መሪ የሚያሰኛቸው ይሄ ነው። አፄ ዮሐንስ ከሄዊት ጋር የተደራደሩበትን ውል እዚህ ላይ ብናነሳውስ አጨቃጫቂ ነበር ይባላል። እንደውም የታሪክ ተመራማሪው ስቪን ሩቢንሰን ኢትዮጵያ አንድ የሞተ ጠላት በሁለት ኃይለኛ ጠላት ተካች ያሉት ለምንድን ነው? ልክ ነው። ይሄ የሄዊት ውል የአድዋ ውልም ተብሎ ይታወቃል። የተፈረመበት ቦታ አድዋ ስለሆነ ነው እና 1876 የተካሄደ ውል ነው በአፄ ዮሐንስና ሪር አድሚራል ሄዊት የሚባል እንግሊዛዊ የባህር ኃይል መኮንን ማለት ነው። እና አንዳንድ ቦታ የአድዋ ውል ተብሎ ይጠቀሳል የተፈረመበት ቦታ ስለሆነ። የውጭ ታሪክ ጸሐፊዎችና ደግሞ ምንጮች የሄዊት ውል ብለው ይጠሩታል፣ በሰውየው ስም ማለት ነው፣ በሪር አድሚራል ሄዊት። ይሄ ግብጽን በተመለከተ እንግዲህ ግብጽ ሁለቱም ቦታ ተሸነፈች፣ ጉራ ላይም ጉንደት ላይም። ከዛ በኋላ ግብጽ እንደ አንድ ነጻ ሀገር ሆና አልቀጠለችም። ወዲያውኑ እንግሊዞች ያዟት። ምክንያቱም ፈረንሳዮችም እንግሊዞችም አይናቸውን አፍጥጠው ስለነበረ በተለይ ስዊዝ ካናልም ስላለ ግብጽን የያዘ ኃይል ስዊዝ ካናልን ይቆጣጠራል ማለት ነው። ስለዚህ በፈረንሳዮች ከምንቀደም ለምን እኛን ይዘውን ብለው እንግሊዞች ግብጽን ያዙ። ግብጽን ሲይዙ አሁን እንግዲህ የግብጽ ኃይሎችን እንዴት አድርገን እናውጣ ነው። ግብጽ ጦርነት ገጥማለች ኢትዮጵያ ጋር፣ ከማህዲስቶችም ጋር እየተዋጉ ነበር። ማህዲስቶች አሸንፈዋል። የእንግሊዝ ጦር ግብጾችን ለመታደግ ቢልክም የላኩት እንኳ ራሱ ጄኔራል ቻርልስ ጎርደን ኦምድሩማን ውስጥ በማህዲስቶች ተገደለ፣ ተከቦ ማለት ነው። አሁን በዚህ ምክንያት ግብጽ ራሷን ምንም ሳትወክል እንግሊዝ የግብጽ ተወካይ ሆና ነው ይሄ ውል የተዋዋለው። እና ምን እንደነው 5 ነጥቦችን ነው ያነሱት። አንደኛ የምጽዋ ጉዳይ ነው። ምጽዋ የኛ ናት ነው አፄ ዮሐንስ ከመጀመሪያው ጀምሮ። የጦር መሳሪያም የንግድ ዕቃም እንደፈለግን ማስወጣት ማስገባት አለብን፣ ልቀቁ ነው ይሄ ሲያጨቃጭቃቸው የነበረ። አሁን በሄዊት ውል ምን ሆነ? የምጽዋ ጉዳይ የኢትዮጵያ መንግስት እና ንጉሰ ነገስቱ ሲፈልጉ የጦር መሳሪያም የንግድ ዕቃም እንደፈለገ ያስገቡ ያስወጡ። ግን ምጽዋ ለጊዜው በማን እጅ የበላይነት ትቆይ? በእንግሊዝ የበላይነት ትቆይ። ሁለተኛ ይሄ የኢትዮጵያ መንግስት የኔ ነው ሲላቸው የነበረ ግብጾች ምጽዋን ብቻ ይዘው አይደለም የመጡት። ቦጎስን የከረና አካባቢ አለ አይደለም፣ ሀልሃልን፣ እነዚህን ሁሉ ሌሎች የሰሜን ኢትዮጵያ ክፍሎች ይዘዋል። አሁን ኤርትራ ውስጥ ያሉት ማለት ነው። እነዚያን ከነሙሉ ዛው ያለውን አካባቢውንና የተሰራውን ቤት ሁሉ ምንም ካሳ ሳይከፍል ምን ሳይል የኢትዮጵያ መንግስት የራሱ ያደርጋል። ሶስተኛው በጣም መጥፎ ነገር ያመጣ ነው። ያ ምንድነው? ሰንሂት ገለባት ደግሞ ይሄ መተማ እና ሌሎችም ቦታዎች ላይ በማህዲስቶች የተከበቡ መውጫ ያጡ የእንግሊዝና የግብጽ ወታደሮች ነበሩ። እነዛን አፄ ዮሐንስ ረጂ ጦር ልከው ማለት ነው ከማህዲስቶች አስለቅቀው በምጽዋ በኩል አድርገው እንዲያሳልፉ። ይሄ ማንን እንግዲህ ውሉ ተፈረመ። ስቬን ሬብልሰን እንደሚለው አንድ የሞተ ጠላት በሁለት ኃይለኛ ጠላት ተካ። ግብጽን ጠላት ግብጽ ነው፣ የሞተ ጠላት ግብጽ ነው። ምክንያቱም ምንም ውልም አያስፈልግም ነበረ። ሁለቱ ኃይለኛ ጠላት ደግሞ ማን ናቸው? አንደኛው ማህዲስቶች ናቸው። አፄ ዮሐንስ እነ ራስ አሉላን ወደዚህ ወደ ሳንሂት አቅጣጫ ልኮ ኩፊት ላይ ሁሉ ከኡስማን ዲቅና ጋር ተዋግተው ማለት ነው አስለቅቆ የሚያልፉትን አሳለፈ። እነ ደጃች ሀጎስ ደግሞ ወደ መተማና ገለባት አካባቢ ሄደው እዛ አካባቢ 3 ቦታዎች ላይ የተከበቡ ነበሩ። እነሱን አስወጥተው አመጡ። ማህዲስቶች
ወዲያውኑ ኢትዮጵያ ጠላታችን ናት ብለው ተነሱ ማለት ነው። ስለዚህ ማህዲስቶች አንድ ጠላት ሆኑ። ምጽዋ ደግሞ በእንግሊዝ የበላይነት ተዳደር ተብላ የነበረው አመት ሳይሞላ በ1877 እንግሊዝ ማንና አምጥቶ ዛሬ ያስቀመጠ ጣሊያኖችን። እንግዲህ ጣሊያኖች ምስራቅ አፍሪካ ላይ ምንም ቦታ አልነበራቸው። የነበረቻቸው አሰብ ላይ የገዟት ትንሽ መሬት ናት። ያችን መሬት ምንድናት? ይሄ ያኔ በድንጋይ ከሰል አይደለም የሄደው በመርከብ እና ኮሊንግ ስቴሽን ናት። ይሄ የድንጋይ ከሰል ማከማቻ እና ከዛች ውጪ ሌላ ምንም እንትን አልነበራቸው። ስለዚህ እንግሊዞች ኢትዮጵያን መያዝ አይፈልጉም። ናፒየርም ልክ ቴዎድሮስ ሊዋጋ መጥቶ ማለት ነው የአገሪቱን ሁኔታ ገምግሞ ለእንግሊዝ ፓርላማ በተለይም ይሄ የሃውስ ኦፍ ሎርድስ አይደል ያቀረበው ይሄን አገር ከቅኝ ግዛት እንደው ሊስታችን እናስወጣው ወደፊት እንደው ቅኝ እንገዛለን ብለን ከምናስባቸው ውስጥ አናድርገው። ምክንያቱም አንደኛ ህዝቡ ብዙ ነው፣ ሁለተኛ የራሱ ባህል አለው፣ አካባቢው ወጣ ገባ ነው። እንደዚህ አይነት ቦታ ቅኝ እንግዛ ብንል አንደኛ ህንድ ላይ ይገጥመናል፣ ብዙ ሬዚስተንስ ይኖራል መከላከል። ሁለተኛ ደግሞ ብዙ ወታደር ያስፈልገናል፣ ያከስረናል እንጂ አያተርፈንም ብሎ እንግሊዝ የመግዛትም እቅድ ስላልነበራት ፈረንሳዮች ምናልባት አይናቸውን ከሚጥሉ ከኢትዮጵያ እና ግብጽንም እነሱ ላይ ስለያዙ ይሄ የአባይ ተፋሰስ አካባቢ ይሄ ላይኛው አባይ ተፋሰስ እንዳይዝባቸው ፈረንሳይ ከሚይዝባቸው ጣሊያንን አምጥቶ ወዳጅ ሆነ ብዙ ማይተናኮል ሀገር እናስቀምጥ ብለው አመጡና ጣሊያንንና ማህዲስትን በአንድ በሞት ጠላት በግብጽ የቀየርንበት ነው። ያንንም ደግሞ ማን ያደረገው? እንግሊዞች ናቸው ራሳቸው። ንጉሰ ነገስቱን እንትን ያሉ ምናልባት ንጉሰ ነገስቱ አንድ እንትን ያለው ምንድነው ሳንሂት አካባቢ እዚህ ገለባት አካባቢ ሌሎችም ደግሞ ሰሜን ምዕራብ ኢትዮጵያ ላይ የነበሩ የእንግሊዝና ማን ነው የግብጽ ጦር ሲለቅ መሳሪያውን ለኢትዮጵያ ሰጥቶ ነው የሚሄደው። ቦታዎቹም ለኢትዮጵያ ይሆናሉ። እነዚህ ጥቅሞች ተብለው ተወስደው ነው እንጂ ያ ልክ ውጫሌው ለአጨቃጫቂ ይሆን የለ በምኒልክ ጊዜ የህይወትና ያድዋ ውል ምንለው ደግሞ እንደዚህ አጨቃጫቂ ነው። አንዳንድ ጊዜ እንደውም እኔ አድዋ ላይ የተጀመረ ነገር አድዋ ላይ ተቋጨ ነው ማለት። አንደኛ ጣሊያን የመጣው ዝም ብሎ በሌላ ምክንያት በምን ሳይሆን ይሄ የህይወት ያድዋ ውል ነው ለጣሊያን መምጣት ምክንያት የሆነ እንግሊዝ የሞግዚትነቱን ቦታ ሰጥቶ የምጽዋን ማለት ነው። ስለዚህ አድዋ ጦርነቱን ስንወስድ ዘመቻውን ስንወስድ መነሻው ውጫሌ ምንም አይደለም። ጣሊያን አመጣጡ ከመጀመሪያው መቼ ላይ ነው? በዚህ ውሉ ስለሆነ ነውና ጥንስሱ ራሱ ገና ከስሩ ስንወስደው እዛው አድዋ ላይ ነው የተበላሸ። አድዋ ላይ ተቋጨ። ከዛ በኋላ ከጣሊያን ጋር ውጊያና ጦርነቶች ይጀምራሉ። ተከታታይ ጦርነቶች የዶጋሊ ሰሃጢ ይጠቀሳሉ። አጼ ዮሐንስ ከሞታቸው ድረስ ከጣሊያን ጋር የነበረውን የዲፕሎማሲ ድርድርና አልሆን ሲል ጦርነት ምን ገጽታ ነበረው የሚለው ላይ ብታብራራ ደስ ይለኛል አበባው። አድማጮች በሁለተኛው ጠረጴዛ ከ136 ዓመት በፊት መጋቢት 1 ቀን 1881 ዓመተ ምህረት ለንጉሠ ነገሥት አጤ ዮሐንስ አራተኛን በሕይወት ማለፍ ምክንያት በማድረግ ከታሪክ ተመራማሪው ከአቶ አበባው አያሌው ውይይት በዚህ አያበቃም። ሳምንት አሁን የተነሳውን ጥያቄና ሌሎች ነጥቦችንም ይዘንላችሁ እንቀርባለን።